ሰላም እንዴት ናችሁ? ለማታውቁኝ ክንፈ እባላለሁ። በቴክኖሎጂ ዙሪያ ምሰራ ነኝ። ፓርቲኩላርሊ በሶፍትዌር ዴቨሎፕመንት እና በማስተማር ማለት ነው። አሁን ዛሬ ምን ለማለት ነው የመጣሁት? በተለይ ሎወር ግሬድ ተማሪዎች ከሆናችሁ ሎወር ግሬድ ማለት እንደዚህ ከስምንተኛም ሊሆን ይችላል 9ኛ 10ኛ 12 እንደዚሁም ዩኒቨርሲቲም ከሆናችሁ ማለት ነው በቴክኖሎጂ ለመቀጠል ወይም ለመስራት ካሰባችሁ ማለት ነው ትንሽ ምክሬን ላጋራችሁ እወዳለሁ ማለት ነው። ሎወር ግሬድ ላላችሁ ሎወር ግሬድ ማለት እንደነገርኳችሁ ዩኒቨርሲቲ ያልገባችሁ ከሆናችሁ ቴክኖሎጂ ሲባል ሶፍትዌር ዴቨሎፕመንት ሊሆን ይችላል። በተለይ በዚህ ጊዜ ትሬንድ እያደረጉ ያሉት ቴክኖሎጂዎች ላይክ ኤአይ፣ አርቲፊሻል ኢንቴሊጀንስ፣ ማሽን ለርኒንግ፣ ኮምፒውተር ሳይንስ ወይም ኮምፒውተር ሳይንቲስት ሊሆን ይችላል፣ ዳታ ሳይንስ፣ እንደዚህ ሶፍትዌር ኢንጂነሪንግ በእነዚህ ለመቀጠል ካሰባችሁ ማለት ነው ወይም ከነዚህ ሙያ አንዱን ይዛለሁ ብላችሁ የምታስቡ ከሆነ እያሰባችሁ ከሆነ አሁን ጊዜው ሳይረፍድ ፎከስ ማድረግ ያለባችሁ ትምህርት አይነቶች ወይም የትምህርት ኤሪያዎች እነግራችኋለሁ ማለት ነው። አሁን እንደምታውቁት ጊዜው ቴክኖሎጂ በጣም በረቀቀበት ጊዜ ነው ያለ ነው። ቴክኖሎጂ በጣም በረቀቀበት ማለት ነው። የኤአይ ጊዜ ነው። ኤአይ ከዚህ በኋላ ላለው ጊዜ ቴክ ኦቨር ያደርጋል። ኤአይ ከዚህ በኋላ ብዙ ስራዎች በኤአይ ይቀየራሉ ወይም ሪፕሌስ ይደረጋሉ ማለት ነው። እንደ ኤአይ ስፔሻሊስት ለመሆን ወይም ማሽን ለርኒንግ ኢንጂነር፣ ማሽን ለርኒንግ ስፔሻሊስት ለመሆን፣ ኮምፒውተር ሳይንቲስት ለመሆን፣ ዳታ ሳይንቲስት ለመሆን ብቻ በሶፍትዌር እና በቴክኖሎጂ ዙሪያ ለመማር ከፈለጋችሁ ማለት ነው ሎወር ግሬድ ተማሪዎች ከሆናችሁ ምንድነው ፎከስ ማድረግ ያለባችሁ የትምህርት አይነቶች አሁን እነግራችኋለሁ። የመጀመሪያው ማቴማቲክስ ነው። ማቴማቲክስ ላይ ጎበዝ መሆን መቻል አለባችሁ። ኤአይ ሲባል ኦልሬዲ መሽን ለርኒንግ ነው። ሌላ ቴክኒክም ይኖረዋል፣ ግን መሽን ለርኒንግ የሚባል አለ። አሁን ከረንትሊ ትሬንድ እያደረገ ያለ ሳይንስ ነው። ከዴቨሎፕመንት ኦፍ አልጎሪዝምስ፣ ኮምፒውተር አልጎሪዝምስ፣ ዳታን ዓለማችን እንደምታውቋት በጣም ብዙ ዳታ ነው ያለው፣ በጣም ብዙ ማለት ነው። በተለይ አሁን በዚህ በዲጂታል ጊዜ ደግሞ በጣም ብዙ ዲጂታል ዳታ ነው ያለው። ይህንን ዲጂታል ዳታ ፕሮሰስ አድርጎ ኖውሌጅ ኤክስትራክት የሚያደርግ አትራፊ ነው የሚሆነው ማለት ነው። ለወደፊቱ ለሚቀጥለው ጊዜ ይሄ ነገር ይቀጥላል፣ ምንም አይቀርም። የዲጂታል ጊዜ ነው። ሂውጅ አማውንት ኦፍ ዳታ ነው የሚኖረው፣ ቢግ ዳታ ይኖራል። እሱን ፕሮሰስ ማድረግ ዳታ ሳይንስ ማለት ነው እሱ። ከዛ ደግሞ ኖውሌጅ ኤክስትራክት ማድረግ ጠቃሚ ነገር በዳታ መሰረት ዲሲሽን ለመስጠት ማለት ነው። የዳታ ሳይንስ ወይም ማሽን ለርኒንግ ኢንጀነራል ደግሞ ስለ ሶፍትዌር ዴቨሎፕመንት ማወቅ ይኖርባቸዋል ማለት ነው። ለነዚህ ለምላችሁ ማለት ነው ቤዛቸው ምን አይነት ትምህርት ነው? ፎር ሎወር ግሬድ ተማሪዎች እያልኩኝ ነው። ማቴማቲክስ ላይ ጎበዝ መሆን መቻል አለባችሁ። ምንድን ነው ማሽን ለርኒንግ ሲባል ስታቲስቲክስ ነው፣ ሊኒየር አልጀብራ ነው፣ ዲፍረንት ማቴማቲክስ ላይ የተማርናቸው ፋንክሽኖች ነው። ሊኒየር ፋንክሽን፣ ፖሊኖሚያል ፋንክሽን፣ ኤክስፖኔንሻል ፋንክሽን፣ ማትሪክስ ኦፕሬሽንስ፣ ቬክተር ኦፕሬሽንስ ፊዚክስ ላይም ሊኖሩ ይችላሉ እነዚህ። ስታቲስቲክስ እና ከዳታ እና እዛ ላይ ኦፕሬት የምናደርጋቸው ስራ ነው በብዛት ያለው ማለት ነው። ማሽን ለርኒንግ ሲባል ማቴማቲክስ ኤንድ ስታቲስቲክስ፣ ከፊዚክስ ደግሞ ላይክ ቬክተር ኦፕሬሽንስ፣ ማትሪክስ ኦፕሬሽንስ ዲፍረንት ብዙ ነገር ይኖሩታል ማለት ነው። ግን በዋናነት አክቲቭ መሆን ያለባችሁ ማቴማቲክስ ላይ ነው። ማቴማቲክስ ችላ ማለት የለባችሁ ማለት ነው።
ሶ በተለይ ማሽን ለርኒንግ ስል ቻት ጂፒቲ የማሽን ለርኒንግ ውጤት ነው። ዲፕሲክ የማሽን ለርኒንግ ውጤት ነው። ኮፓይለት ይሄ በራሳቸው አውቶ ድራይቪንግ ካርስ የምናያቸው በቴሌቪዥን ሊሆን ይችላል፣ ኦንላይን ላይ አሁን ኢትዮጵያ ሀገራችን ውስጥ ስለሌሉ ማለት ነው። እነዚህ በማሽን ለርኒንግ ነው የሚሰሩት። ማሽን ለርኒንግ ለማሽን ለርኒንግ ደግሞ ቤዙ ምንድነው? ማቴማቲክስ ስታስቲክስ ማለት እንደምታስታውሱ ስታንዳርድ ዲቪዬሽን፣ ሚን፣ ብዙ የስታስቲክስ ዳታ ካልኩሌት የምናደርጋቸው ነገሮች አሉ። በጣም ዲፕ ነው። ስታስቲክስ ሳወራ በጣም ዲፕ ነው፣ ብዙ ነገር ነው። እዛ ላይ ጎበዝ ከሆናችሁ ወይም ደግሞ ማንበብ አለባችሁ ማለት ነው። እንደዚህ ቪዥን ካላችሁ ማሽን ለርኒንግ ኢንጂነር፣ ኤአይ ስፔሻሊስት፣ ዳታ ሳይንቲስት እነዚህን የዚህ ጊዜ ትሬንድ እያደረጉ ያሉትን የቴክኖሎጂ ኤሪያዎች እዛ ጋር ለመግባት ከፈለጋችሁ ማቴማቲክስ፣ ስታስቲክስ፣ ፊዚክስ ላይም ጎበዝ ብትሆኑ ጥሩ ነው ማለት ነው። the future is for mathematics, physics and statistics። ይህንን ስል ምንድን ነው ሌላ ሰብጀክት ላይ አታጥኑ ማለት አይደለም። ተማሪ ሌላ ትምህርትም መማር አለባችሁ። ይሄን እያልኩኝ አይደለም። ሌሎቹ ትምህርቶች አታንብቡ ወይም አታጥኑ እያልኩኝ አይደለም ማለት ነው። እንደዚህ ፓርቲኩላርሊ ወደ ቴክኖሎጂ ለመግባት የምትፈልጉ ከሆነ ግን እነዚህ ነገሮችን ማወቅ አለባችሁ ማለት ነው። አሁን ጀመራችሁ እያነበባችሁ ስኪላችሁን እያዳበራችሁ እያወቃችሁ ስትሄዱ ከዛ ፕሮግራሚንግ ላይ ስትገቡ፣ ፕሮግራሚንግ ማለት ምንድን ነው? ያው እንደምታውቁት በሶፍትዌር ነው የሚሰራው፣ ኮድ ነው የሚጻፈው። እንደ ማሽን ለርኒንግ ስፔሻሊስት ስትሆኑ ኮድም ትጽፋላችሁ። የማሽን ለርኒንግ ሳይንስ ኤሪያውም ማወቅ ይጠበቅባቸዋል ማለት ነው። ኮዲንግም ይኖራቸዋል ማለት ነው። የኮምፒውተር እውቀትም በተለይ የፕሮግራሚንግ የሶፍትዌሩ ማለት ነው ያስፈልጋቸዋል ማለት ነው። አሁን በተለይ ዩኒቨርሲቲ ላይ ካላችሁ ማለት ነው፣ ዩኒቨርሲቲ ተማሪዎች ከሆናችሁ ፈርስት ይር፣ ፎርዝ ይር ኢቭን የተመረቃችሁም ከሆነ ማለት ነው ወደዚህ ለመግባት ሮድ ማፑ ያው እናንተ ላይጠፋችሁ ይችላል። ነገር ግን ከፕሮግራሚንግ ማሽን ለርኒንግ ላይ ለመግባት፣ ኤአይ ለመግባት፣ ዳታ ሳይንስ ለመግባት፣ ቢግ ዳታ አናላይዝ ለማድረግ በቴክኖሎጂ ለመቀጠል ማለት ነው ፓይተንን ፕሪፈር ብታደርጉ ጥሩ ነው። ፓይተን ይሄንን ስል ምን ማለት ነው? እንደ አንድ ሶፍትዌር ዴቨሎፐር፣ ሶፍትዌር ኢንጂነር፣ ኮምፒውተር ሳይንስ፣ አይቲ ቴክኖሎጂስት እንደዚህ ስትሆኑ ፕሮግራሚንግ ባይ ኤኒ ዩር ፕሪፈርድ ፕሮግራሚንግ ላንጉጅ መስራት ትችላላችሁ። ግን ወደ እነዚህ አሁን ትሬንድ እያደረጉ ያሉትን ስኪሎች ለመግባት ግን ያው ፓይተን ተመራጭ ነው ማለት ነው። አንዴ ፓይተን ወደዛ ገብታችሁ ማወቅ፣ ፓይተን ካወቃችሁ በኋላ ደግሞ ወደ ማሽን ለርኒንግ ቀላል ነው የሚሆነው። ወደ ኤአይ እንደዚህ ማለት ነው። ወደ ዳታ ሳይንስ፣ ወደ ሶፍትዌር ዲቨሎፕመንት፣ ኤኒ ካይንድ ኦፍ ሶፍትዌር ዲቨሎፕመንትም በፓይተን ቀላል ነው የሚሆንላችሁ ማለት ነው። ስለዚህ በአንዴ ፓይተን ታጠኑና ብዙ ነገር ይይዝላችኋል ወይም መስራት ትችላላችሁ ማለት ነው። አይ እኔ ማሽን ለርኒንግ አልፈልግም፣ ዳታ ሳይንስ አልፈልግም፣ ሶፍትዌር ዴቨሎፐር ነው መሆን የምፈልገው የምትሉ ከሆነ ያው እንግዲህ ጃቫም ብታነቡ ጥሩ ነው። ፓይተንም እንደዚሁ፣ ጃቫስክሪፕትም፣ ሌሎች ነገሮችም። ነገር ግን ፓርቲኩላርሊ ወደዚህ ወደ ዳታ ነክ የሆነውን ቴክኖሎጂ ላይክ እንደነገርኳችሁ ማሽን ለርኒንግ፣ ዳታ ሳይንስ፣ ኤአይ ነገሮችን ለመግባት ካሰባችሁ ግን ፓይተን ኢዝ ዘ ዌይ ቱ ጎ። ፓይተን ኢዝ ዘ ዌይ ቱ ጎ ፎርዋርድ። ይህንን ካሁኑ ልነግራችሁ እፈልጋለሁ ማለት ነው። በመጨረሻ ምን ማለት እፈልጋለሁ? እንደነገርኳችሁ ነው። ማቴማቲክስ፣ ስታስቲክስ፣ ፊዚክስ እነዚህ ትምህርቶችን ችላ አትበሏቸው። ለቀጣይ ጊዜ የሚገዙን እነዚህ ትምህርቶች ናቸው። በተለይ በዳታ ዙሪያ ማለት ነው። ዳታ ስል ሳወራ ኦንላይን በጣም ብዙ ኤክሴሲቭ ዳታ ነው ያለው። እነዚህን ዳታ ፕሮሰስ ለማድረግ ኖውሌጅ ኤክስትራክት ለማድረግ ኖውሌጅ ቤዝድ ዲሲሽን ለመስጠት እነዚህ ፕሮሰስ መደረግ አለባቸው። ማሽን ለርኒንግ ለዚህ ነው። ይህንን ለመስራት ደግሞ ያው ማቴማቲክስ ካሁን ጀምራችሁ እንድትይዙት
መለስ ብላችሁ ኤቭሪ የሚያስፈልግ ነገር እየተረዳችሁ እንድትሄዱ ማለት ነው። ስታስቲክስም ነገር እንደዚህ ማለት ነው። ስታስቲክስ ፊዚክስም እንደዚህ ማለት ነው። ፊዚክስ ቬክተር ኦፕሬሽንስ፣ ማትሪክስ ምናምን ብዙ ነገሮች ነው ያሉት። ሶ እነዚህ ጠበቅ አድርጋችሁ መያዝ ይጠበቅባችኋል ማለት ነው። ከዛ ዩኒቨርሲቲ ስትገቡ ወይም ዩኒቨርሲቲ አልፋችሁ ከሆነ ወደ ፕሮግራሚንግ ላንጉጅ ራሳችሁን ፋሚሊያራይዝ ማድረግ ይኖርባችኋል ማለት ነው። ይሄ ደግሞ ፓይተን እንዳለ ነግሬያችኋለሁ። ፓይተን እንደምታውቁት ለብዙ ነገር ነው የሚጠቅማችሁ። ሶ ለቀጣይ በሰፊው በዚህ ጉዳይ የማወራና የምሰራ ይሆናል በዚህ ቻነል ማለት ነው። ስለ መሽን ለርኒንግ ዲፕሊ እናወራለን። ኢቭን ኮርስም አዘጋጃለሁ እዚህ ጋር ፎር ቢግነርስ በአማርኛ አዘጋጅቼ አስቀምጣለሁ። መሽን ለርኒንግ፣ ዳታ ሳይንስ ኢቭን ሴፓሬት እንትን ለፓይተን ማለት ነው ለመስራት እያሰብኩኝ ነው፣ አስቀምጣለሁ። ዛሬ ለማለት የፈለግኩትን ይሄንን ነው። ሀሳብ አስተያየታችሁን ከስራ አስቀምጡልኝ፣ እመልሳለሁ ማለት ነው።